ያቀረበልህ ሰው አለና ፋይቱ መቼ ነው ደግሞ አትፈልጌ ነበር የገባሁት። ኮላውት አቅርበውልሃል፣ የፋይት ኮላውት አቅርበውልህ ነበርና እሱም ማወቅ ፈልጌ ነውና ትኬቱስ ምን ያክል ነው እንዴት ነው መግባት ፈልጋለሁና ማየት ስለፈለኩ ነው ወንድሜ፣ ይቅርታ አድርግልኝ። ኦኬ እሱ ኡስታዝ ኦኬ ጥሪውን አይቻለሁ ተቀብያለሁ። ሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ። ይሄንን ቪዲዮ ቢያንስ ሶስት ጊዜ ኮፒ ሊንክ እያደረጋችሁ ለዚህ ሰውዬ ሼር አድርጉለት። ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው። ፈርሙ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ ይሄ ግለሰብ ማለት ነው። ነገር ግን የሰው ስጋ መብላት ይቻላል ብሎ የሚያምን ነው። ከዚህ በፊት በተወያየንበት ላይ ቪዲዮ አለ። ቢበላኝስ ሪንግ ውስጥ ተገናኝተን ቢበላኝስ እንደማይበላኝ ይፈርማል። ያንማ ትፈርማላችሁ። ሪንግ ስለሆነ አሳያ ወይ እኮ መፈረም አለበት። ፈርም ብየዋለሁ። የሰው ስጋ መብላት ይቻላል ብሎ የሚያምን ኡስታዝ ስለሆነ ማለት ነው። ከተራበ መብላት ይችላል። ከዚህ በፊት በተወያየንበት ላይ ከተራበ ከመቃብር አውጥቶ ቢሆን መብላት ይቻላል ብሎ ያምናል። ስለዚህ ይህንን ሰውዬ እንዴት ነው እሱ ከጅብ ጋር ተወያየ እንትን የምትለኝ? አይ እኔ ማሱ ያለው አሁን እሱ ጠይቄው ነበር። ፋይቱ መቼ ነው ምናምን ኮላውቱን ተተቀበለ። አንዴ ኮላውቱን ተተቀበለ ፋይት እናደርጋለን ስላለኝ ኤሪንግ ላይ ችግር የለውም ፋይት እናደርጋለን። ቪዲዮውን አሳያቸው። ያው ቪዲዮውን ያሳየ ነው። በቃ አንዴ ክፈተው። ሰው ስጋ መብላት ይቻላል ያለበትን የራሱን ቪዲዮ ትንሽ ስለምጠር ከዚህ በፊት እሱት ዝቅ አድርገው እሱት ኤኒዌይስ መብላት የሚቻል ከሆነ ስለዚህ ይፈርም። ቅድሚያ አልበላም ብሎ ይፈርም። እኔ አልበላም የሰው ስጋ ማለትም አንተን አልበላህም ብሎ ክፈለው። አልበላህም ብሎ ይፈርምና ያኔ እንስማማለን። ሁለት ቪዲዮዎች አሉ። አንደኛውን አስደምጣችሁ ዝም ብሎ እኔ ግን ከተቻለ ሁለታችሁም አብራችሁ አንተም ሱሲ ነክሰ አንተም ልከስ ይሄ ነገር ተስፋ ሲሰጡ ከምን አንጻር ነው የሰው ስጋ መብላት ይቻላል እንኳን አንተ እሱ ራሱ እንደማስረጃ ያመጣው ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሑጃ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘህ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን አንተ ተውኩት። ስለዚህ ይህን ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛው ሱረቱ ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሐነሁ ወተዓላ ይላል ፈመን ዱረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢስም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያንን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ኦኬ ዝም ብለህ ሙት አይደለም። ስለዚህ ከመቃብር አውጥቶ የሚለውንም ሜይ ቢ ቀጣይ እንትና ነው ከመቃብር አውጥቶ የሚለውም አለው። ስለዚህ ይህ ሰውዬ ከደከመው ከተራበ ከተቸገረኝ ሪሲሊንግ ውስጥ ገብቶ እኔን እንደማይበላኝ በምንድን ነው እርግጠኛ መሆነው? ግን እኔ ግን አባባላ እፎይ ምን አለ መሰለ፣ እዛ መጀመሪያ አንተም እሱ ምግብ ጠግባችሁ ተገባችሁ በኋላ በልታችሁ ጠጣችሁ፣ እዛ ተፈራራችሁ። በምን አውቃለሁኝ? ይሄ ሰውዬ ይፈርም አልበላም እኮ ነው ኢድሪስ። ወንድ ልጅ ስለሆንክ አንተም ወንድ ልጅ ነህ፣ ችግር የለብኝም። ቆይ እሱ አሁን የሰው ስጋ መብላት ይቻላል ብሎ የሚያምን ስለሆነ ቆይ ሰሚራ አይቻልም አይበላም ብለሽ ነበር አይደል? አንተ ሁሉንም ጥያቄ ነው እሱ በላለው ብሎ ያምናል። ስለዚህ የሰውዬ አይኔ እኮ የዛለት አራበይ ቢልስ ከበላኝ በኋላ አሁን ለሰው ምን ልናስተምር ግን እንዲህ ብሎ ይፈርም። እኔ ስፖርታዊ ጨዋነትን ማከበር እዛ ውስጥ ገብቼ ቢደክመኝ እንኳን ደምህን ላልጠጣ ስጋህን ላልበላ
ምክንያቱም ሚዲያ ላይ ሰዎች ሲያዩ እኔ አንተን ስበላ ነገ ደግሞ ሌሎች ሙስሊሞች አሪያ አድርገውኝ ክርስቲያኖችን በየቦታው ሄደው እንደ ጅብ እንዳይነክሷቸው ይሄንን እኔ አላደርግም። ያንን አስተምሮቱ ላይ ብያለሁ። ነገር ግን ሪዚኒንግ ውስጥ ገብቼ ደምህን አልጠጣም ስጋህን አልበላም ብሎ ይበል። ቀጥል ቃል ምን ያነክ ፈርታ ነው እንዴ? እንደዛ እንዲልናረቁ አንዴ እንደዛ እንዲልናረቁ ሃይማኖቴ እንደሚፈቅድ መናገሬ ነው እንጂ እኔ አንተን ግን ስጋህን አልበላም ደምህን አልጠጣም አልናከስም ቪዲዮውን እሱን እኮ ብሎ ይሄንን ከፈረመ ከዚህ ደግሞ ሰው የመብላት እንደዚህ አታሉ ልምድ ከሌለው ከቀበሌው ከወረዳው ወደ ቀበሌ ያምጣ። ሰው እንደው በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል፣ ደግሞ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትን ማተርፍ ብትችል የትኛው ይሻልሃል? ከመቃብር አውጥቶ ሲበላ ይሄ ከመቃብር አውጥቶ ሲበላ ተጋደ ይፈርማል። ለማንኛውም የሞተ ሰው ብታገኝ ከመቃብር ምንድን ነው የሚወጣ አታርጉ ይላውራ እንጂ ምን ማውራት ፈልጋለሁ? ፎይ ወንድሜ ላውራ እኔ ጥያቄ መልስልኝ። ጥያቄ ጠይ እንድኖረኝ ነው የተገባሁት። ወንድም አለም በቃ ስለዚህ አስወራኝ በቃ። እኔ አሁን ያልኩህ ያለሁት ይሄ ሰውዬ አሁን እሱ ያለው በረሃ ቦታ ላይ ነው ስላለ በረሃ ቦታ ላይ ከራበ ነው ያለው። እሱ አሁን በረሃ አይደለም ያለው። እንግዲህ ከተማ ላይ ደግሞ ፋይት ይዘጋጅላችሁ በዳኛ አማካኝነት የምትፋለሙት ሆነ እኔ ማየት ስለፈለግኩ ነው። ገብቷል? ፋይታችሁ መቼ ነው? እንዴት ነው? በምንድን ነው? በኤምኤምኤ ነው? በሞይታይ በምንድን ነው የምትደባደቡት? ማለት ስለፈለግኩ ነው። ገብቷል? እሱ ማወቅ ፈልጌ ነው ወንድሜ። በዛ ላይ ደግሞ አንድ ጥያቄ አለ። እሺ ልመልስልህ። በመጀመሪያ ደረጃ እንዳልኩ እኔ ሰው አልበላም፣ ስፖርታዊ ጨዋነት ውስጥ ብገባ ራሱ አልበላም ብሎ እንዲፈርም ሄድና ምከረው። ሁለተኛ ደረጃ ግን ሌላኛው ደግሞ በውይይት እፎይን መርታት ስላልቻልን የመጨረሻ አማራጫችን ከእፎይ ጋር መደባደብ ነው የሚለውንም ደግሞ በዛው ለኦዲየንሶቻችሁ ለሙስሊሞች እንድታስተዋውቁ እንፈልጋለን። አንተ አይነት መሀይም ጋር ልከራከር፣ ምክንያቱም አትመጥኑኝም እናንተ። እውነት ነው። አንድ ማአት ነብይ ነው የሚመጥነው፣ ነብይ ነው የሚመጥነው። እውነት ነው። ስለማመጡኝ ማለት ነው። በቃ የሚታርክ እኔስ የዛሬ ቶፒካችን ምን ነበር ያልከኝ? ቶፒኩ ምን ነበር? ቶፒኩ እንትን ነው ዛሬ ቶፒካችን። ኦኬ በደመና የሚመጣው ማን ነው የሚል ቶፒክ ነው ያለን። በደመና የሚመጣው ማን ነው? እሱ ፈኪ ኡመር ፈኪ ኢመር ነው የሚለው። ኡመር ብዬ ራስ ላንብበው እና የዛሬ ቶፒካችን እንደዛ ነው። በደመና የሚመጣው ማን ነው? ክርስቲያኖች ይህንን ጭንቅላት ይዘህ እንደው ወደ እኔ የሚመጣ ሰው አገኛለሁ ብለህ መልፋትህ እውነት ነው። አሁን ቶፒኩ ላይ ትመልሳለህ። ይህንን ጭንቅላት ይዤ እንዴት ነው ኡስታዞችንም ሆነ አንተ እንዴት ደፍራችሁ ወደ እኔ ልመጡ ትችላላችሁ? ከስር ሆናችሁ አንተ ጭንቅላት አልበዋላህ፣ አንተ እግር የሆንከዋላህ ለእፎይ ይሄን የመሰለ ጭንቅላት ሰጠህ፣ እንዴት ብለን ወደ እሱ እንቅረብ? አንተ ጭንቅላት ሳይኖርህ ነው ወደ አንተ የሚመጡት። እኔ ፂሜንና ጭንቅላቴን አላህ ፂም አልባ ጭንቅላት አልባ ስለሆነ ወደ እሱ ማን ይቀርባል? ራሱ ለሊት ወደ ታች ይቀርባል እንጂ ማን ወደ እሱ ይቀርባል? ዘግናኝ እኮ ነው አላህ። አላህ እኮ ዘግናኝ ነው። ጭንቅላት ስለሌለው በጣም የሚቀፍ ፍጡር ነው። ተፈጥሮም የሚቀፍ ፈጣሪ የሆነ የሚቀፍ የተፈጠረ። አሁን ፖይንቱ ላይ ትገባለህ፣ መልስ ይኖራል። ፊል ክርስቲያን ሙስሊም? እፎይ ክርስቲያን ነኝ። እሺ ማለት ሃይማኖቴ ጠንክሬ እንድሄድ ነው የረዳኝ። እዛ ሱዳን ነበርኩትና ማለት ነው። አሁን አንድ ሙስሊም ሆነ ሴት ሙስሊም ሆና ክርስቲያን ስታገባ አማርኛ ስለማጥረኛ ይቅርታ እሺ። ከዛ ልጁ ሲወለድ ከክርስቲያን ከታወቀ ይጎልታል በትንሹ ማለት ነው። ማፈን ነው የሚባል በእንትኑ ማለት ነው። አሁን ግን አንተ ሲከታተልህ እዛ ሃይማኖቴ እንትን ስላደረከኝ እግዚአብሔር አምላክ እድሜ ጤና ይስጥክ።
እነዚህ ሃይማኖቶች ሳይሆን የእንትን ሃይማኖት ነውና ሰላም ለማመስገን ነው የገባሁት። ኦኬ በርታሽ። እሺ አባቴ አመሰግናለሁ። እሺ በደንብ አስተውሉ። ጥያቄያችን ዛሬ በደመና የሚመጣው ማን ነው የሚል ነው። በደመና የሚመጣው ማን ነው? ዑመር እንኳን ደህና መጣ። መልካም ኦኬ። የቂያማ ዕለት ከመላእክቶች ጋር በደመና የሚመጣው ማን ነው? ፍጡር ነው ወይንስ ፈጣሪ ነው? ምን አልክ? በደመና ከመላእክቶች ጋር በቂያማ ቀን በደመና ውስጥ ሆኖ የሚመጣው ማን ነው? አልገባኝም ጥያቄ። እሺ አንዴ በቀራ 210 እና አንዴ ክፈትልን ቃል ኮፒ ሊንክ አድርጉት። ዩቱብ ላይ ያላችሁ ሰላም ብያለሁ። በዚህ አቋም ላይ እነዚህ ሁለቱ ቁርአኖች የተለያየ ሐሳብ ነው ያላቸው። ይሄኛ ቁርአን በ1966 በአፄ ኃይለ ሥላሴ ጊዜ ለመጀመሪያ ጊዜ ወደ አማርኛ የተተረጎመው የሀጂ መሐመድ ሳኒ ሀቢብ እና የሀጂ መሐመድ ሳዲቅ ሰይድ መሐመድ ሳዲቅ የትራንስሌት የተደረጉት ቁርአን ነው። ይሄ ደግሞ የሼህ መሐመድ ዘይረዲን ወይ ደግሞ ዘይኔ የአፍሪካ ቲቪ የእሳቸው ቁርአን ነው። እዚህኛ ቁርአን ላይ በግልጽ አላህ ነው የሚመጣው ይላል። ያኛ ቁርአን ላይ ደግሞ መላእክትና የአላህ ትእዛዙ ነው የሚመጣው ይላል። እስኪ ከፍተን እንያቸው። በቀራ 2:215 2:215 ይኸው ፊት ለፊታችሁ ይሄ የሼህ መሐመድ ዘይረዲን ነው እያያችሁት። ከዛ ምን ይላል? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩ እንዲወስን እንጂ ሌላ ምን ይጠባበቃሉ? ነገሮችን ሁሉ ወደ አላህ ይመለሳሉ። በዚህ የቁርአን ክፍል ውስጥ አላህና መላእክቱ በደመና ውስጥ ሆነው እንደሚመጡ በግልጽ እየተናገረ ነው ይሄ ቁርአን። ኦኬ ይሄኛውስ ቁርአን ምን ይላል? እዚሁ ተመሳሳይ የቁርአን አያ ተመሳሳይ አንቀጽ ላይ ይሄንኑ ክፍል ምን ብለው ነው የሚረዱት ወይ ደግሞ ምን ብለው ነው የሚያምኑት? 215 ላይ ይሄው 210 ላይ ነው አላህ ቅጣቱና መላእክቱ አላህ ካለ በኋላ በቅንፍ ምን አድርገውታል? ቅጣቱ አላህ ራሱ ሊትራሊ ሳይሆን የአላህ ቅጣቱ እና መላእክት ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገር ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ። ስለዚህ እዚህ ጋር እየነገረን ያለው መላእክትና የአላህ ቅጣት ነው የሚመጡት በደመና ውስጥ ነው ይሄ ቁርአን። ይሄኛው ቁርአን ደግሞ ሊትራሊ አላህ ራሱ ከመላእክቶች ጋር ነው የሚመጣው ነው የሚለው። ስለዚህ በቅድሚያ የትኛውን ቁርአን እንደምትቀበሉ አብራርታችሁ የትኛውን ትርጉም እንደምትቀበሉ ከዛ ወደ ሐሳባችሁ መሄድ ትችላላችሁ። ይሄ ነው ያለው ቦስኒ ጋር ነህ አክሽ ኢብኑ ተሚያ ምንም ካሊድ ሰላም፣ እንዴት ነው? ሰላም ነው። ሰላም። የትኛውን ቁርአን ትርጉም ነው የምትቀበለው? እንደ ቁርአን እኮ አንድ ነው። ከየትኛውን ትርጉም ነው የምትቀበለው? እኔ ይሄን የቅዱስ ቁርአን ነው የምቀበለው። ማለት እንትና የወዲኛውን የአህለ ሱና ወል ጀማዓ የፈሰሩትን ነው የምቀበለው። ይሄንን ነው ያኛውን? ምን ነው ይሄን ያኛውን የምታስበው? ቁርአን አንድ ነው። ያኛው አንደኛው አንታዝ እኮ ሁለቱንም ትቀበላለህ ወይንስ አንደኛውን ነው? እኔ ሁለቱንም ቁርአን ነው። ቁርአን ሁለቱም ሰው ድረስ ሁለቱንም እቀበላለሁ። የትኛውን ትርጉም ነው የምትቀበለው? የትኛው ነው የኛዎቹ? ስላላወቀው ስለገባኝ እኮ ነው። ይሄ ራሱ ይሁን እስኪ ይሄ ታላቁ ቁርአን የሚለው
የታላቁ መሐመድ ዘይን ዘረዲን ቁርአን ትርጉም ነው። ያኛው ደግሞ ሀጂ ሙሐመድ አቢብ ሳኒ ወይንም ደግሞ የአባሾቹ ትርጉም ማለት ነው። የአባሾቹ ምናምን ሳይሆን ይሄኛው ነው። የአባሾቹን አልፈልግም፣ ይሄኛው ነው። ኦኬ፣ ስለዚህ የኛውን ክፈትላቸው የራሳቸው የዋብዮቹ። በመጀመሪያ ግን ህልም አይቼ ነበረ ስላንተ። እውነት ነው። መሐመድን ጋነም ውስጥ ገብቶ አንተንም ወደ መሐመድ ስልክ አየኛ። ኧረ ተው፣ መች ወጣኝ። አሁን እንደዚህ ብያለሁ። ገና እኮ ህልሙን እንኳን አልተናገርኩም። ችግር የለውም አትናገረው፣ ይገባኛል። ለማንኛውም መፍትሄ ልስጥህ። ወደ ግራ ስንት ጊዜ ነው መጥፋት ያለብህ? ምን ማለት ነው? 1000 ጊዜ የፈለኩ ጊዜ ነው የምትጠፋው። ህልም ስታይ ወደ ግራ ስንት መጥፋት አለብህ? እኔ እኮ ስለአንተ እኮ ነው የሚያየው፣ ስለኔ አይደለም። ነብዬ ሁለት መመሪያ ሰጥቷል። በመጀመሪያ ደረጃ ህልምህን ለሰው አትንገር ብሎሃል። አንድ እየተባበርኩ እኮ ነው እንዳትናገረው። ሁለተኛ ህልም ካየህ ደግሞ ወደ ግራ ምን ማድረግ አለብህ? 3 መጥፋት አለብህ። እሱንም እየነገርኩ እያስተማርኩ ነው። ወደ ፖይንቱ ግባ። ቶፒኩ ላይ ግባ። ቀጥልሽ። ቁርአኑን ፊት ለፊት አድርገው። ቀጥል። ይህንን ቁርአን እስቲ አንብበው። አላህ ግን ይሄን ጮክ ብሎ ማያነበው ጮክ ብሎ አንብበው እንጂ ሰዓት አትግደልብኝ። አላህና መላእክቱ ከዳመና በሆነ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠብቃሉ? ነገራቶች ሁሉ ወደ አላህ ይመለሳሉ። እና እዚህ ጋር ጥያቄ ሆነ ምንድን ነው? ማን ናቸው በደመና ውስጥ የሚመጡት? አላህ ነው የሚመጣው። በምን ውስጥ ነው የሚመጣው? የሙል ቂያማ እኮ ነው። በምን ውስጥ ነው የሚመጣው? ወደ አላህ ከተመለሱ በኋላ ነው። በምን ውስጥ ነው የሚመጣው? በዳመና ውስጥ ነው። ተመስሎ የሚል አለ። በዳመና ውስጥ። እሺ፣ ስለዚህ በዳመና ውስጥ ሆኖ ይመጣል አይደለ? እናመሰግናለን። ስለዚህ አላህ ፍጡራን ውስጥ ይገባል ማለት ነው። ይችላል እንዴ? ማን ይከለክለዋል? አላህ ሁሉ ፈጣሪ ስለሆነ ይችላል። ማለት እኔ ፍጡር የሚልበት ቦታ የለም። ሁሉ ነገር ፈጣሪ ስለሆነ ስለዚህ ውስጥ ማለት አንድ ነገር ኢንኮምፓስ ያደርገዋል ማለት ነው። ይችላል፣ ይገባል አለን። እነኚህ ሰዎች የብዙ ጊዜ ተቃውሟቸው አንድ ምንድን ነው? እንዴት ክርስቶስ በስጋ ይገለጣል? እንዴት ወደ ፍጡር ይገባል? እንዴት በስጋ ተገለጠ የሚል ነበረ። እሱን አርጉመንት አታውቀውም፣ ለጊዜው ልለፍህ። ኦኬ። ስለዚህ ደመና ያካብበዋል ማለት ደግሞ ሎክ ደመና ያካብበዋል ማለት አላህ ኢንፋይናይት አይደለም፣ ወይንም ደግሞ ገደብ አልባ አይደለም። አላህ የተገደበ አላቂ ነው እንጂ አላቂ አይደለም። አላቂ ነገሮች በሙሉ ደግሞ መጠን አላቸው። መጠን ያላቸው ነገሮች በሙሉ ደግሞ ፍጡር ናቸው። ስለዚህ አላህ መጠን ካለው ቁመቱ ይሄ ክብደቱ ይሄ ተብሎ ሊገለጽ የሚችል ነው። በደመና ውስጥ ሆኖ ነው የሚመጣው። ስለዚህ እሱን ኢንኮምፓስ ያደረገው ያካብበው ያካደደው ያዋሰነው ነገር አለ ማለት ምን ሆነ ማለት ነው? ኢንድ ፖይንቶች አሉት ማለት ነው። ከዚህ እስከዚህ ተብሎ የሚነገርለት ነው፣ ደግሞም የሚታይ ነው። ስለዚህ ይህ አካል ሊተራሊ ፍጡር ነው። አይደለም። አንድ ያዝ ጋር ተረዳኸኝ ማለት በሌላ ነው የተረዳኸው። ይመጣል፣ አላህ ይመጣል ስንል እሱንም የሚያውቁ ከፈለገ የኔን እጅ አክሎ ሊመጣ ይችላል ማለት ቻይ ነው። በሁሉ ነገር ቻይ ነው። ገብቶሃል? ስለዚህ ኮንትራክት ያደርጋል ማለት ነው። ይሰበሰባል እያልከኝ አንተን እጅ አክሎ አላህ በደንብ አስቡ ያለውን እብኑ ተሚያ ባይዘ ኢብኑ ተሚያ ስምህ እንደሚገልጸው ምን ይላል? አላህ ከፈለገ የቢምቢ ጀርባ ላይ መሆን ይችላል። በእሷ ላይ መቀመጥ እንትን ማለት እሷ ልትሸከመው ትችላለች፣ ቅዋውን ሰጥቷት ይላል። ምን ቢምቢ እንኳን ሳቀር የእንትናን አይ ቲንክ
የማንም መጽሐፍ ነው ኮት ያደርገና እንደዛ ይላል። ብቻ ቢምቢ እንኳን ብትሆን የቢምቢ ጀርባ እንኳን አርሹ እንዴት ይሸከመዋል እንዴት ይችለዋል ሲባል አርሹ በጣም ግዙፍ ነው 8 መላእክት የተሸከሙት ይልና አይደለም አርሹ ቢምቢ ወገብ እንኳን እንድትሸከመው ትችላለች። ይሄ ቆቀላል አሁን ይችላል እንዲችለው ለምሳሌ አሁን አንተ አሁን ትችላለህ ደመናው ሰው መግባት አችልም አንተ አንድ የዚህ ጋር ማለት ማወቅ ያለብህ ነገር እሱ ግን በሁሉ ነገር ቻይ ስለሆነ እንኳን ዳመናለን ከፈለገ ቢምቢ ላይ ከፈለገ የፈለገ ነገር ላይ መሆን ይችላል። ለምን ሁሉ ፈጣሪ ነው እሱ። በዳመና አምጣቱ አሁን እዚህ ጋር የሚያስገድም ነገር ያን ኋላ ሁሉ እሺ ከፍጡር ሁሉ የተከበረ ፍጡር ምንድን ነው? ደመና ፍጡር ነው። ዳመና ፍጡር ነው። ሁሉ ነገር ፍጡር ነው። ተፍጡራን ውስጥ አላህ አክብሮ ያፈጠረው ፍጡር ምንድን ነው? አርሽ ነው። ክቡር የሆነ ፍጡር እንዴት ማለት? የተከበረ ሪስፔክት የሚሰጠው ክብር የሚሰጠው በጣም ክብር የሚሰጠው ፍጡር ምንድን ነው? የሰው ልጅ። ቴንክ ዩ እናመሰግናለን ሲል እንደሰማችሁት እብነ ተይሚያ አላህ ደመና የሚባል ፍጡር ውስጥ ከሰው ዝቅ ካለ ፍጡር ውስጥ መግባት ይችላል። በደንብ አስተውሉ። ከሰው ያነሰ ፍጡር ውስጥ አላህ መግባት ይችላል ደመና የሚባለው ውስጥ። ነገር ግን በደንብ አስተውሉ። ሰው ከደመና ከፍ ያለ ሆኖ የተከበረ ፍጡር ሆኖ በሰው ስጋ ግን መገለጥ አይችልም። መለኮቱ በስጋ ተዋህዶ መገለጥ አይችልም። አላህ ዝቅ ባለ ከሰው ዝቅ ባለ ውስጥ መገለጥ ይችላል፣ ገብቶ መውጣትም ይችላል። ከፍ ባለው በሰው ልጅ ስጋ ግን መገለጥ አይችልም። ለምን? እንዴት ነው የማይችለው? ማን ያለው ይሄ? አይችልም። አላህ በስጋ መገለጥ ይችላል። ልክ ደመና ውስጥ እንደገባው በሰው ልጅ በስጋ መገለጥ ይችላል። አይ ነው አላህ ሁሉ ነገር ቻይ ነው ያልኩህ እኮ ነው። በሰው አይደለም፣ በፈለገ ነገር ሊቀየር ይችላል። እሱ ከፈለገ አላህ ከፈለገ በፈለገ ነገር ሊቀየር ይችላል። ስለዚህ ተፈለገ ስጋና ደም ተካፍሎ መወለድ ይችላል። መወለድ አይችልም። አላህ አልወልድም ብሏል። አንተ እኮ ከፈለገ ይችላል ብለኸኛል እኮ። አሁን ከፈለገ ይችላል ባልከኝ መሰረት ደመና ውስጥ መግባት የሚችል እንደሆነ ደመና ከሰው ልጅ ፍጡር ዝቅ ያለ የወረደ ከሆነ አላህ እዛ ውስጥ መግባት ከቻለ የሰው ሆድ ውስጥ መግባት ምንድን ነው የከበደው? የሰው ልጅ ከደመና ከማንኛውም ፍጡር የላቀ የተከበረ ከሆነ ደመና ደግሞ ከሱ የወረደ ከሆነ ባይ ለምን ከበደው? አሁን እዚህ ጋር እኮ አንተ ከኢየሱስ ክርስቶስ ጋር ልታስረኝ እኮ እየሄድክ ነው። ለምን አስራለሁኝ? የራስ ሎጂክ እንዴት እንደሚመጣ እያሳየው እኮ ነው። አይደለም ልታስረኝ እየሄድክ ነው። ወረሱ እያመጣጣህ ነው። ለምን? እሱ በስጋ ተገልጿል ማለት ነው። እኔ ስለመታሰር ከመሰለ በቃ እሺ፣ አንድ ማይካስ ጀማል ጀማል እንኳን አመጣ አሎ መሐመድ ተራ ጠብቅ። ሰላም ነው አለን። እፎ የአንተ አረዳድ አንድ ነገር ልበልና ከምጠይቀኝ በፊት ምንድን ነው የራስን አረዳድና ካለ ጥላቻ የተነሳ ነው ትርጓሜውንም አንተ ራስህ ነው የምትሰጠው ማለት ነው ከሚለው ነገር በላይ ተረድተህ መልስ አንተ ትተረጉማለህ። ቁርአን ክፈተው። እናንተ እኮ እኛን አይደለም የራሳችሁን ኡስታዝ እኮ ቪዲዮ ሰርቻለሁ ዩቲዩብ ላይ እዩት። እናንተ ኡስታዞች ጥላቻ ስላለባችሁ ለነብዩ አይኑን ነብዩ አይን በብርሃነ ብረት አስጎለጎላላችሁ፣ እጅ ቆረጣላችሁ። እንዴት እንደዚህ ይህንን ትናገራላችሁ? ለካፊሮች እንዴት ግባት ትሆናላችሁ? ወንድሜ ሐዲሱ ላይ ያለው ነው። ኡስታዞቹ ነብያችን እጅ ቆረጠ፣ እግር ቆረጠ፣ በጋለ ብረት አይናቸውን ተኮሰ፣ ውሃ ሲጠይቁ እንዳይሰጥ አደረገ ብለው የፈሰሩት ኡስታዞች ሐዲስ ላይ ያለ ነው። አማርኛውም ላይ ያለ፣ እንግሊዝኛውም ላይ ያለ፣ አረብኛውም ላይ ያለ። ነገር ግን አሁን እዚህ ጋር የለም። ልክ እኛ ከዚህ በፊት ከዓመት በፊት ስንል ጥላቻ ሲሉን እንደነበረው የራሳቸው ኡስታዝ መጥቶ እንዲህ አድርጓል ነብያችን ሲል ቀወጠው። አይታችሁታል አለ ቤቱ ሄደና ከዛስ አይንን ነው ማጠፋው፣ ንጽጽር ማቆም አለባችሁ፣ ለነብዩ ጥላቻ አለባችሁ አለ። ቤቱ ሄደና እናንተ ጫታሞች ምናምን ብሎ ሰደባቸው። ቤቱ ሄደና ከዛ እኛ ያልነው ይኸው ሐዲሳችን ላይ ያለ ኡስታዞቹ ሲሉት እኮ ነው። አይ
ስትናገሩት ለስለስ ብታደርጉ ለክርስቲያኖች ግብአት እንዳይሆን እንደው አይን ጎልጉሎ አወጣ በጋለ ብረት እጅ ቆረጠ ነብያችን ስትሉ ስለሚያስደነግጥ እሱን አለፍ ብትሉት እና ለክርስቲያኖች እንዳንመጣ በክርስቲያኖች ይህንን እንደዚህ አይነት አዲሶችን ባትናገሯቸው። ጫት ትቅማለህ ሲሉት አዎ ጫት ቅማለሁ፣ ግን ከዲኑ ጋር ያው አትቁጠሩብኝ፣ ከዲኑ ጋር ይያያዝም ጫት እቅማለሁ። ኡስታዞቹን እኮ ጫት ቃሚ እያለ እነኛን እውነት የተናገሩት ነው ኡስታዞች ሲሳደብ ነበር። ራሱ ጫት ትቅማለህ አቅመም ሲሉት ጫት እቅማለሁ። እነሱ እኮ አይቆሙም። ከዛ ሄደና እኔ ልጆቼ ወደፊት ስወልድ እንደናንተ መሆን እንዲሆኑ ነው የምፈልገው። እንደናንተ አይነት ምሁርና አዋቂ በዓለማችን ላይ 10% እንኳን የለም። ቪዲዮ ግን የሰራው ምን ብሎ ነው? እናንተ ማህይም ኡስታዞች ከዚህ ቲክቶክ መጥፋት አለባችሁ፣ ነብያችንን ጥላቻ አለባችሁ እያለ ነበረ። ቤታቸው ሲሄድ ግን መረጃ ሲመጣበት እንደናንተ መሆን ነው የምንፈልገው። እኛም ያው እናንተ ታውቃላችሁ ብዙ ነገር፣ እኛ ምንም የምናውቀው ነገር የለም። ቪዲዮውን አሳያቸው፣ ገብተው ይዩት። ሙሉውን አስቀምጬላችኋለሁ ዩቲዩብ ላይ እና አይደለም እኛን የገዛ ኡስታዞቻችሁን ነብያችሁ ያደረገውን ሲናገሩ ሐዲስ እና ቁርአን ያለን ሲናገሩ ጥላቻ እያላችሁ ስለሆነ አንፈርድባችሁም ወይ ነው አንፈርድባችሁም። ኤኒዌይስ አላህ በደመና ይመጣል ብለህ ታምናለህ? በደመና ይመጣል አይመጣም ለማለት የለ። እዚህ ጋር የሚመጡት መልስ የሚሰጡት ሰዎች እንዳለ ሙሉ በሙሉ እውቀቱ ያላቸው አይደል? አሁን እዚህ አንተ እውቀቱ ስላለ ቀጥል። እውቀቱ አንተ አለ ቀጥል እኮ ቀጥል። አንተ እውቀቱ አለኝ ያልኩ አይደለም። አለኝ ደግሞ የለ በግምት ከሌለ ካለ እነሱ እውቀት እንደሌላቸው በምን አወቅ? ያሂ እውቀት እንደሌላቸው በምን አወቅ እንዴ? አንድ ነገር እኮ እኔ ዳኛለሁ ከሊያ አቅም ከሊያ ቃል ለማለት ማወቅ አለብህ። እሱ ነው። ስለዚህ በምን አወቅ? አንተ ራስህ በምን አወቅ? ዩቲዩብ ላይ ያሉ ሰላም በልልኝ። ሰላም ብያለሁ። ዩቲዩብ ላይ ያላችሁ ሰዎች ሰላም ብለናል። ዩቲዩብ ያላችሁ ዘግይታችሁ ተቀላቀላችሁንም ሰላም ክርስቶስ ይብዛላችሁ ሰላም ብለናል። ይህ የእፎ ዩቲዩብ ቻናል ነው። ብዙ ቪዲዮዎች ሪአክሽን እየሰጠን ጥሩ መልሶች እየተሰጠበት ያለ ቻናል ነው። በሱ ስም የተከፈቱ ብዙ ቪዲዮዎች አሉ። ሁሌ እንደምንነግራችሁ ከ100,000 በላይ የእሱ ግን 52,2 ሰብስክራይበር ነው። ወደ 259 ቪዲዮ አለው። አሁን የነገራችሁ ታሪክ ይኸውና ከላይ የመጨረሻ ላይ የምታዩት ከ5 ሰዓት በፊት የተለቀቀ ነው። ወደ 2100 ቪው አለው። ገብታችሁ ተመልከቱት። የ23 ደቂቃ ቆንጆ መልስ ጥርምጥን ያለ በማስረጃ የተሞላ መልስ ተሰጥቶበታል ማለት ነው። አሁን በነገራችሁ ታሪክ ላይ ማለት ነው። መጽሐፉ ደግሞ ካስፈለገው በአማርኛ ሳይቀር የተተረጎመ ነው። ቡሃሪ ላይ ያለ ቅጽ 1 ላይ ገጽ 79 ሐዲስ 51 ላይ ይኸው በግልጽ ተቀምጠዋል። መሐመድ ምን አደረገ? ይኸው በቀይ ያሰመርኩበትን ረጅም ስለሆነ እጅና እግራቸውን እንዲቆረጡ አዘዙ። ተፈጸመ። አይኖቻቸውን በጋለ ብረት ተተኩሰው ሐራ በተባለ ቦታ እንዲታገቱ ተደረገ። ውሃ ጠየቁ። ኢማጅን እጃቸውን፣ እግራቸውን፣ አይናቸውን ሁሉ አውጥቶ ከዛ ውሃ እያሉ አልተሰጣቸውም። በውሃ ጥም ጭምር እንዲገደሉ አደረገ። ሩህሩሁ የሙስሊሞቹ ተወዳጁ ነቢይ የዓለማቱ እዝነት መሐመድ እኛ አይደለም ነው ቶፒኩ ሚታርጋ አለማወቅ ፎቅ የገነባብህ ነው። ኦኬ ቁርአኑ ላይ መልስልን አንዴ። ቁርአኑን አድርጌው ማድረግ የሚችል መሐመድ ይህን ክፍል ፈስረው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊሞች እንደውም ክርስቲያኖች እንደምን አላችሁ? እውነቱን ለማወቅ እዚህ ህዝባችሁንና ጊዜያችሁን ሰውታችሁ ስለተገኛችሁ በጣም ደስ ብሎኛል። እፎይም ደግሞ እውነቱን ያወቀ አሁን ፖለቲካውን ተወና ቀጥል። የእስልምናን ሐሰት እያጋለጥን ነው። እውነት አርነት ያወጣል። እውነትም ክርስቶስ ነው። ከክርስቶስ ውጭ እውነት የለም። ጭንቅላት አልባ አካል እውነት ሊሆን አይችልም። ስለ ራሱ የተናገረ ክርስቶስ መጥቶ በስጋ የተገለጠ እውነት እኔ ነኝ አለ። ከአንድ እውነት ውጭ ምንም እውነት የለም። አሁን የተከፈተውን ቁርአን ፈስር። ኖመር ፖለቲካ እዚህ ቤት ውስጥ ጋይድ ሚዩት ለምን እንደምታደርገኝ ነው ግራ የሚገባኝ። ያው ውይይት እስከሆነ ድረስ ቤትን መጥቻለሁ፣ ግን ነፃነት ቢኖረው አሪፍ ነው ውይይታችን። አንብብ
አንብብልኝ። እኔ በደንብ የታየኝ አይደለም። አስጠጋለት። በአላህና በመልእክቱ ከዳመና መሆኑ በምትል ፊደል የለች። አላህና መላእክቱ ከዳመና በሆኑ ጥላዎች እየሸፈንከብኝ ነው። በአንድ በኩል ጥላዎች ሆነው ጥላዎች ቀጣይ ጥላዎች ብሎ ሆነው አይደለም የሚለው ከጥላዎች ቀጥሎ ያለውን ይህን ያንብቡት። ጥላዎች ውስጥ ሆነው ከዛ ሸፍነብኛል ሆኖ ወደ እርሱ አዙርልኝ እንዲመጡና ጉዳዩ እንዲወሰን እንጂ ለሌላ ምንን ይጠበቃሉ? ምንን ይጠብቃሉ? ምንን ይጠብቃሉ? ማና ማናቸው የሚመጡት? ማና ማናቸው የሚመጡት? እንግዲህ አላህ ነው። በምን ውስጥ ነው የሚመጡት? በምን ውስጥ ነው የሚመጡት? በዳመና ላይ ሆኖ። በዳመና ላይ ነው የሚለው ወይንስ በደመና ውስጥ? በደመና ውስጥ ያው ነው። ያው አይደለም። ያሂ አሁን እዚህ ጋር ምንድን ነው አንተ ግር ያለ ነገር ምንድን ነው? ስለዚህ ምንድን ነው ከዚህ ውስጥ አንተ ቁርአን ውስጥ ይሄንን እንዳልተመቸ አድርገህ እንትን አታልቅሳ፣ አዳምጥ እስኪ። ስለዚህ በደመና ውስጥ የሚመጣው አላህ ነው አይደለ? ከመላእክቱ ጋር ሆነው ግልጽ እኮ ነው። እዚህ ጋር በተቀመጠው ልክ ነው እኛም የተረዳን ያለ ነው። አንተ ያልገባ ነገር ምንድን ነው? ጥያቄክ ግልጽ አድርግልን እስኪ ሌላውም እንዲያዳምጥ። አይደለም አልኩልኝ፣ ግልጽ እንደሆነ ተግባብተናል። አላህ በደመና ውስጥ ሆኖ ነው የሚመጣው አይደል? ውስጥ ማለት ነው። በላይ ብለህ ስለፈታ ነው ቅድም። በደመና ውስጥ ሆኖ ነው የሚመጣው አይደለ? ቀጥታ እዚህ ላይ ጥያቄ ያልገባ ነገር ብቻ ጠይቀኝ። ተስማማ። እዚህ ጋር ቅድሚያ በደመና ውስጥ ሆኖ ነው የሚመጣው አይደለ? እዚህ ጋር በተጻፈው ልክ አንተ ምንም ተረድተነዋል። ከዛ ጥያቄውን ብቻ አቅርብ። እዚህ ላይ ያልተመቸኝ ነገር ጠይቀኝ እስቲ። መልካም፣ ያልተመቸኝ ነገር። ስለዚህ አላህ ውስጥ የሚባል ነገር ውስጥ መግባት ይችላል ማለት ነው። ፍጡር የሆነ ነገር ውስጥ እንደሚገባ አላህ ፍጡር ውስጥ መግባት ይችላል ማለት ነው። እዚህ ጋር በተገለጸው ልክ ነው ምንባቡን የምንረዳው። ምናልባት ያልገባ ከሆነ እስቲ ያስረዳኝ ምን ለማለት ፈልጎ ነው ብለህ መጠየቅ አለብህ። በተረዳው የጠየቁህ መልስ። ትክክለኛውን ተስማምተሃል? ቆይ አይዞህ። እንኳን አንተ ይህንን ጥያቄ ሊቃውንቶችን እንደማይመልሱ ስለማቅ ነው ቀለል አድርጌ ፈታ እያልኩ መጠየቅህ። ምን እንደሆነ ምላሾቻቸውም ጠንቅቄ ስለማቀው ማለት ነው። ኢትዮጵያ ውስጥ ያሉት ሳይሆን ውጭ ያሉት እንኳን በዚህ ጉዳይ ላይ እንደዚህ አይነት ጥያቄ ምን ብለው እንደሚመልሱ ስለማቀው ቢያንስ ጥያቄውን ተረዳ ቅድሚያ። ስለዚህ አላህ የሚባለው አካል ግምት እንዳይሆን የምናውራው የእኔ መልስ ሰምተህ መተቸት ትችላለህ። አዳም ቆይ አዳም፣ እኔ ያልጠየኩህን ስትሮማን ፈላሲ እንዳሰራ የጠየኩህን ብቻ አድሬስ የምታደርገው። አንድ ነገር ውስጥ ገባ ከተባለ ገቢው ከአስገቢው ልቅ ሲያንስ ነው። በደንብ አስተውሉ። እፎይ ወደ ቤት ገባ ሲባል እፎይ ከቤቱ በሳይዝ ስለሚያንስ ነው ወደ ቤት የሚገባው። ቤት እፎይ ውስጥ ሊገባ አይችልም። እፎይ ወደ ቤት ነው የሚገባው እንጂ። ለምን? ቤት ከእፎይ ሳይዝ ትልቅ ስለሆነ። በዚህ አናሎጂ አላህ የሚባለው አካል ደመና ውስጥ ከገባ ደመና የሚባለው ነገር አላህን የሚያካብብ መሆን አለበት። አላህን የሚያካብበው መሆን አለበት። ውስጥ ለመግባት ከደመናው ማነስ አለበት። አላህ ደመና ውስጥ ለመግባት ከደመናው የሚያንስ ከሆነ ደግሞ በደንብ አስተውሉ። ደመናው በራሱ ፍጡር ነው። ፍጡር ስለሆነ ፍጡር ደግሞ ኢንድ ፖይንት አላቸው፣ ማለቂያ ማለት ነው። ማለቂያ ያላቸው ነገሮች ሁሉ ሜጀርመንት አላቸው።
እነኚህ እንዳለ ደግሞ የፍጡር ባህሪ ናቸው። ስለዚህ አላህ ፍጡር ውስጥ በሚገባበት ሰዓት ላይ በደንብ አስተውሉ። ደመና ውስጥ የሚገባ ከሆነ በዚህም ኢንድ ፖይንት አለ ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። አርጊው አርጋው ቀጥል። አይ መልሱን እየመለስከልኝ ነው። ጥያቄ ለምንድን ነው አሁን ጥያቄ እስከሆነ ድረስ እኔ ነኝ መመለስ አለብኝ አይደለ? ስለ እኔ ሃይማኖት ነው የጠየቀኝ አታልቀስ አይደለ? ታብራራለህ። ጥሩ የጥያቄ በጣም ግልጽ ነው። ከውስጡ ካልክ የሚገባበት ከገቢው ያንሳል ለማለት ነው። ያንተ አባባል ማለት ነው። ግን እንደዛ አይደለም ብንረዳው እኛ አንተም ልትረዳ በእኔው መልኩ እንዲሆን ነው እኔ የሚነግርህ። አንተም በገባ ልክ ትክክለኛውን ነገር ተናገር። ደመና ውስጥ ማለት አላህ የፈለገው መሆን የሚችል ጌታ ነው። በፈለገው ሰዓት መሆን የሚችል ነው። ደግሞ የምድር የሰው ህግ አላህን ሊገዛው አይችልም። አንተ በሰውኛ ነው የገለጽክ ያለኸው። ገብቶካል? የአንተ ህግ ለአላህ ህግ ሆኖ አያገለግልም። አንተ ላይ ያለው ህግ ማለት ነው። መጀመሪያ ልትረዳ የሚገባው ይሄ ነው። አላህ ያሻውን ሰሪ ነው። ያሻውን የፈለገው ያለምንም ከልካይ የሚሰራ አምላክ ነው። ለዚህ ነው በየትኛው መልኩ አላህ እንዲህ ነኝ ካለ አላህ እንዲህ ነው ብለን እኛ በቀጥታ የምንናገረው ሁሌም ሳንጨምር እንደናንተ ስላሴ በመጽሐፍ ቅዱስ የሌለውን አላህ ፈጠራችን አምላካችሁ የእስራኤል አንድ ነው እያለ እናንተ ሶስት ናችሁ ትላለ። ሶስት ነው አምላክ ሶስት ነው፣ በሌላ መጽሐፍ ቅዱስ አንድ ነው ትላላችሁ። ከዛ ማብራሪያ ልስጣችሁ ትላላችሁ። እንደዛ አይደለም። እኛ ባለው ልክ ነው፣ ሳንጨምር ሳንቀንስ ሳንሰርዝ እንትን የምንለውና ይሄኛው እንደዚህ ነው። ሌላ ጥያቄ ካለ ጠይቅ። ይሄ ግልጽ ነው በጣም ይበቃል። ያሻውን ሰሪ ይበቃል። እኔ እኮ ብያለሁ ይህንን ጥያቄ በትልልቅ ሊቃውንቶቻቸው ሁሉም እንደተረዳችሁ። ሌላ ጥያቄ ካለ ሌላ ጥያቄ ካለ አሁኑም ቢሆን ሁሌም ነጥብ ምግብን ብላ በቃ ከስር ሆነ ተማር። ጥያቄ ድምፅ ሁሉ እኮ ተዘጋጋ። የመጨረሻ ሰዓት እያነቀው መጣ። እኔስ ሎጂኩን እንኳን ብነካውና አድሬስ ብታደርገው አይ በዚህ መልኩ እንደዚህ ከሆነማ ፍጡር አይባልም ብትል ኖሮ አሪፍ ነበረ። እኔስ ሰፋኒ ግን ሙስሊሞች ብዙ ጊዜ ትልቅ ትምህርት ነው ከዚህ የምንማረው ከዚህ ውስጥ ንግግር ወይ ደግሞ ከመልሱ ሁል ጊዜ እምነታቸውን ሲባል ሌላውን እምነትን ማጥቃትና ስለሌላው እምነት እንከን መናገር እንጂ ራሳቸው ላይ ለሰከንድ ቆሞ ማውራት አይችሉም። የቀረበላቸው አርጊመንት ግልጽና አጭር ነው። አምላክ ወደ ፍጥረቱ ጋር አይቀላቀልም አይገባም ይላሉ። ውስጥ ገብተዋል። ውስጥ ደግሞ በቦታ በጊዜ የሚከበብ ነው። ኦኬ የሆነ ቦታ ላይ የተከበበ ፍጡር ነው የሚሆነው። ስለዚህ ይሄን መልሱ ሲባሉ ወደ ስላሴ ይሄ ትልቅ ትምህርት ያስተምረናል። እስልምና ላይ መልስ የለም ሌላውን መስደብና ሌላውን ከማንቋሸሽ ውጪ ማለት ነው። መመለስ የምትችሉ ሙስሊሞች በስነ ስርዓት አርጊመንቱ ላይ ቆማችሁ መልሱልን ለማለት ወዳለ። በዚህ አጋጣሚ ቀጥል። ከስር ያላችሁ መመለስ የምትችሉ ቀጥሉ። የመር፣ ሰሚራ፣ አብዱልለጢፍ፣ ኑር ቀጥሉ። ግልጽ ነው። ናይት ሜር የሆነ ጥያቄ ነው። ባይዘው ይሄ ምን ታውቃለህ? ምን እውቀት አለ አንተ? የራስህን እምነት ራሱ አታውቅም። እስልምና ተውና እስቲ ንገረኝ፣ ይህንን እስቲ አስረዳኝ። በቁመ ሞተ ሬሳ ማለት አንተን ነው። እሺ ጀዝባ ችሎታ ካለ እነሱ ጋር ነምራን ጋር ሂዳት መልሱ ነው። በቃ መለስክ ማለት ነው። መልሱ ነው። ሚዩት የያዝክ ሰው ላይ እንደፈለክ እንትን ብለህ አሁን እውቀት አለ ከአንተ የራስህን እምነት ራሱ አታውቅም አንተ። ቀጥል። ስለ እስልምና ተውና ክርስትና ራሱ ጨርሰህ አታውቅም አንተ እኮ ስለማላቅ። እስቲ አንተ ስለምታውቅ እስቲ ቀጥል አንብበው። እስቲ ታዘቡ። ዩቱብ ላይ ያላችሁ
ዩቱብ ላይ ያላችሁም ታዘቡ። እስልምና ማለት እንደዚህ ነው። ስድብ፣ አርዳሃለሁ፣ ገድልሃለሁ፣ እንደዚህ ነው። የሞት ክሬሳ ነህ። ምንም እውቀት የሌለህ ሰው ነህ። ከሺ ጀዝባ ቁርአን እየቀራ ነው ባይዘ ይሄ አስተምሮታቸው ነው። ይሄን በማለቱ አሁን አላህ ደስ ብሎት ቢኖር ኖሮ ፍልቅ እያለ ሰባለሽ ሰደብክልኝ ይላል። እኔ ባገኘ ማለት ነው ገድዬ ነው ነበር ሞተው ገለህ ይችላል ስጋዬን አበላ እንደተባለው በብረቱ አይንህን አውጥቼ ጎልግሌ አውጬ ነበር ሞተው። ከዛስ ሰው ነህ አንተ። አይኔን ጎልጉለ ምን ይጠቅማል? ሰሚራ ሚስት ነች። እኔ ባገኝ ይገልሃለሁ እንዲ ወላሂ ዘግ እውነትህን ነው የምገልህ። አንተ ገድዬ ሻሂድ ነበር የምሆነው ባገኘ። ሻሂድ ማለት 72 ሴቶች እንዲሰጥ ነው አይደል? እኔን ገለህ ወላሂ እኔ ባገኝ ይገልሃለሁ አንተን። ከዛስ ሻሂድ ትሆናለህ። 72 ሴቶች ይሰጣሉ። አንተን ገድዬ ራሱ ብሞት ምንም አይመስለኝም። እሺ ሳሚር እስኪ ዝም በል ሳሚር ዝም በል እስኪ ተው ሳሚር ተው። እኔን ገድሎ ራሱ ቢሞት ምንም አይመስለው ሻሂድ ነው። ወላሂ ምንም አይመስለኝም። ሙጃሂድ ወላሂ ገድልሃለሁ ሀቢቢ ተው። አላህ ምስክሬ ነው ገድልሃለሁ። ሳሚር ተው ሳሚር ደግሞ ሚስት ባሪያ ያረጋቸው ሙስሊሞች እውቀት የሌላቸው ናቸው። አንተ መጥቶ ጠይቀው ማን ሳሚት አርጋጋ ቀጥል አብዱልለጢፍ ይታርክ ቀጥል አብዱልለጢፍ ኦኬ እንኳን ደህና መጣህ። የቂያማ ቀን ወይንም ደግሞ በመጨረሻው ሰዓት እንኳን ተገናኘን። መልካም። የመጨረሻው ሰዓት ላይ በደመና ውስጥ ከመላእክ ጋር የሚመጣው ፈጣሪ ነው ወይንስ ፍጡር ነው? ጠየቀኝ። በትንሣኤ ቀን ወይንም ደግሞ በቂያማ ቀን በቂያ ማለት ልመለስልህ ወይ አዳምጠኛ። በቂያ ማለት ከመላእክት ጋር በደንብ አስተውል። ጥያቄን በደንብ አስተውል። ከመላእክት ጋር በቂያማ ቀን የሚመጣው ፍጡር ነው ወይንስ ፈጣሪ ነው? ጨረስከው? ጨረስከው? ያ እሺ ልመልስልህ። ረጋ በልና ስድብን ሳንጨምርበት ሰላማዊ ውይይት ይሻላል። መልስ። በሙሴ ታምናለህ? ወይ ቀልድ ሙሴ አረ ጥያቄው አላህ የት ነው ያናገረው? ከሙሴ ጋር ምን አገናኘው? ሙሴ ያናገረው አለ። ሙሴ ያናገረው የገ ነው እዛ ጋር ነው። አሁን ጥያቄውን መልስ። እኔ ስለ ሙሴ አይደለም ጥያቄው። በቂያማ ቀን የሚመጣው ከመላእክት ጋር ማን ነው ነው? ቂያማ ቀን መምጣቱን ታምንበታለህ? ማን የሚመጣው ያልኩህ እኔ ፍጡር ነው ወይ ፈጣሪ? አይ ቂያማ ቀን መምጣቱን ታምንበታለህ ወይ ነው እኮ ያልኩህ። ቂያማን አምናለሁ። በቂያማ ቀን ግን በዳመና ውስጥ ሆኖ የሚመጣው ከመላእክቶች ጋር ማን ነው? በጣም ጥሩ። ቂያማ ቀን ማለት የፍርድ ቀን ማለት ነው። እሺ ወይኔ በላቸው በእስልምና እሺ ወይኔ በላቸው የፍርድ ቀን ማለት ነው። እሺ ገባህ? አትሳተው እንዴ? የፍርድ ቀን ማለት ነው። ለሙስሊሞቹ ጀነት ይሰጣል አላህ። ኧረ አንተ አጫፋሪው ዝም በል። አስጨፋሪው ዝም በል። ማን ነው የሚመጣው ነው ያለው? አስጨፋሪው ዝም በል እስቲ አንተ። አስጨፋሪው ዝም በል እስቲ አንተ። አብዱልለጢፍ እንዳንተ የምታዘል አምላክ ነው። እኔ አላመልክም እኮ ዝም በል እስቲ አንተ። አብዱልለጢፍ የጠየቅነህን ገብተዋል? እስቲ ዝም በል በለው። የጠየቅነህ ገብተዋል? በጣም ገብቶኛል። ምንድን ነው የጠየቁህ? በጣም ገብቶኛል። የጠየቁህ ምንድን ነው? የጠየቁህ ምንድን ነው? የቂያማ ቀን ማን ይመጣል አልከኝ? ከማን ጋር አልኩህ? መላእክቶች ጋር። በአንተ አነጋገር ከመላእክቶች ጋር ሆኖ ከመላእክቶች ጋር ሆኖ በደመና ውስጥ የሚመጣው ማን ነው ነው ጥያቄ። ጨረስከው? አዎ። እኔ
እኛ ሙስሊሞች እኮ የሚታዘሉ አምላክ አናመልክም። ገባ? አላህ ያኔ ቢፈልግ ለመታዘልም እኮ ደረት ወይን ሲኖረው ነው፣ ወይን ጭንቅላትና አንገት ሲኖረው ነው፣ አፋ ሲኖረው ነው። እንዴት ታዝለዋለህ? ልዘል ብትለው ራሱ እኮ አታዝለውም። ቅርጫት ውስጥ ጨምረህ እንደዚህ እንደ ቅርጫት ስጋ ዘውታን አንጠልጥለው ትሄዳለህ እንጂ ለመታዘልም እኮ አይበቃም። አላህ እንዴት ታዝለዋለህ? እንደ ቅርጫ ቤት ስጋ ሰብስበው ትሄዳለህ እንጂ ማህበር ላይ ምናምን ቅርጫ ቤት ስጋ አላህ ባቱ የተበለተ እዛም እዛም አንገት የሌለው ጭንቅላት የሌለው ጆሮና ፊት ያለው አይን ያለው እጅ ያለው ደረት የሌለው ወገብ ያለው ታፋ የሌለው ባት ያለው እንዴት አድርገህ ታዝለዋለህ? ይሄን በቅርጫ ነገር እዛ አንጠልጥለህ ትሄዳለህ እንጂ ምስራት ታሳያለህ። ይህ ጋ ነው እንደዛ የሚለው። ይህ ጋ ነው እንደዛ የሚያሳየው። ይህ ጋ ነው እንደዛ የሚለው። ምን የሚለው? ይህ ጋ ነው እንደዛ የሚለው። አላ ጭንቅላት አለው። አላ ጭንቅላት አለው። አላ ጭንቅላት አለው። እንዳንተ እኮ ልጆቹን ቀቅሎ የሚያስበላ አምላክን አናመልክም። እውነትህን ነው። ልጆቻችሁን ቀቅላችሁ ብሉ የሚል አምላክ አናመልክም። ኦኬ። ስለዚህ ልጆችን ቀቅለ እንድበላ ግን ቁርጡቢ ቮሊም 2 ፔጅ 85 ላይ ሙስሊሞች ከተራባችሁ ክርስቲያኖችን፣ ካፊሮችን፣ ዘማዊዎችን አርዳችሁ ሳቀቅሉ በጥሬው ብሉ ይላል። ያን ታስተምሩ። መጽሐፈ ነገሥትን ታምንበታለህ? መጽሐፈ ነገሥትን ታምንበታለህ? በደንብ አምንበታለሁኝ። ሰዎች ስላደረጉት ታሪክ አይመለከተንም። ስለ ኃጢአታቸው ልክ ልክ አብዱል ሙጠሊብ አብደላን ሊያርደውና ሊቀቅለው ዞት እንደሄደ ሰዎች በኃጢአታቸው ስላደረጉት አይመለከተንም። ስለዚህ ቀቅለ መብላት ትችላለህ። ሄድና ጥሬውም ነው አክቹዋሊ የተፈቀደልህ። ሰዎች ስላደረጉት ኃጢአት ምን አገባን እኛ? ኤኒዌይስ ወደ ፖይንቱ ተመለሱ። በደመና የሚመጣው ማን ነው? እዩ። እስካሁን ድረስ አንድ ሰው አልተመለሰልንም። ሳምንት ሙሉ ገባው። ሳምንት ሙሉ የዚህን ሰሞን ቶፒክ ሊመልሱ ሊነኩትም አልቻሉ። ፈርሷል እስልምና። እፎይ ጥያቄ ያለኝ እፎይ አንዴ እስልምና እንዴት እንደፈራረሰ ከዚህ መታዘብ ትችላላችሁ። ከዚህ መረዳት ትችላላችሁ። ይገባሉ ወይን እኔን ይሰርባሉ፣ ይገባሉ ወይንም እንደሚያርዱኝ ይነግሩኛል፣ ይገባሉ ወይን ቶፒክ ለመቀየር ይሞክራሉ፣ ይገባሉ ያለቅሳሉ። እያያችሁ እንዳላችሁት ማለት ነው። ማናቸውም ቶፒክ ላይ ማውራት አይፈልጉም፣ ማልቀስ ነው የሚፈልጉት። ይሄ የሙስሊሞች ልማድ ነው። አይ ቲንክ እኔ መልሼልሃለሁ መሰለኝ ኮፎይ ካልተግባባን እንጂ አንተማ ወጋኝ አልክና የተወሰነች ሞከርክና ቆምክ። አርጉመንቱ ዲቴል ስላልገባ ለጊዜው ተውኩ። እሺ አንተ የተወሰነ ጥያቄ ያለኝ እፎይ ህልሜን ተናገር ይውረድ። ቅድሚያ ቶፒኩ ላይ ቁ ህልሜን ተናገር ይውረድ። ኧረ ጥያቄ ያለኝ እኛ በአንተ ቅዠት እኛ ምን አገባ? ኧረ ይጠቅምሃል። ያንተ ቅዠት ምን ያደርጋል? ሰላም ነው ወንድማችን፣ ሰላም። ጥያቄ ያለኝ ህልሙን ስለ ህልም የነገረ 3 ጊዜ ወደ ግራ ምራቅን ትፋ ብለዋል መሐመድ። እሱ መተግበር ያንተ መፍት ነው። እኔ ግን ግራ የሚገባ እንደዚህ ነብዩ እንዴት አሁን በሰላም ተኛለት ትውላለህ አንተ እንደዚህ ስለ ነብዩን እየተሳደብህ ቁርአን እንደዚህ ያረክ እረፍት አግኝቷል አይምሮ? ሰዋል ጥያቄ ብቻ ነው። ደስተኛ ነህ በህይወትህ? እሺ ለማንስልህ አዎ መልስልኝ። መልካም መሐመድ ምን አለ መሰለህ፣ እኔ ማውቀውን እኔ የደረሰብኝን ብታውቁ ኖሮ ሰላም አይኖራችሁም ነበረ፣ አትደሰት አንድ ቀንም አስቁም ነበር አለ መሐመድ። ምን ያህል ጭንቀት ቢገባው ነው፣ ምን ያህል ቢሸበር ነው ብዬ አስባለሁ። እንደዛ ማለቱን ሳስብ እኔ ማውቀውን ብታውቁ፣ እኔ በጨለማን ብቻን መጓዝን ብታውቁ ማናችሁም አትንቀሳቀሱም ብቻችሁን፣ አንድ ቀንም ደግሞ አትስቁም ነበር አለ። ሰውየው ምን ያህል ትራማ ውስጥ እንዳለ፣ ምን ያህል ጭንቀት ውስጥ እንዳለ ከዚህ እንረዳለን። ለዚህም ነው ሰሂህ ቡኻሪ 6982 ላይ ከመጨነቁ ከመሸበሩ ሰላም ከማጣቱ በተነሳ ተራራ ላይ ወጥቶ በቃ እኔ ማልጠቅም ሰው ነኝ ራሴን ላጥፋ ብሎ ተራራ ላይ ወጣ ነበረ።
ከመጨነቁ ከመሸበሩም የተነሳ ሰዎች አንተ እብድ ነህ ይሉት ነበረ። ከዛ አላህ አንተ እብድ አይደለህም ብሎኛል ብሎ በቁርአን ውስጥ መገለጫ ያመጣ ነበረ። እኔ ክብር ለክርስቶስ ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራ ብሎ የነገረን የሰላም ጌታ የሰላም ንጉሥ እርሱ ሰላም የሆነ እሱን ተከታይ ሆነን ምንም ያሸብረን ምንም ያስፈራን የሚያስደነግጠን የለም። ሰላም የሌለው ሰላምን የሚቀበል ሁሌም ካንተ ሰላም በሙሐመድ ጀርባ ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው በሰላም ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው በሰላም በሱ ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው በሰላም በሱ አብታባርኩለት ጥያቄ ያለኝ በደም መጀመሪያ ቶፒኩ ላይና በደመና ውስጥ የሚመጣው ማን ነው? ሱራ 2 ሱረቱል በቀራ ምንድነው ያላችሁ? መልካም ቆይ ጥያቄ እፎይ ጥያቄ ያለኝ ወንድሜ እፎይ ሰላም ነው ጥያቄ ያለኝ ላቅርብስ ፕራይሜት አርፍ አልሰማም እንዴ? አሁን ነው የመጣው ተቋርጦ ነበር። አሁን ሰማለሁ። ኦኬ እኔ ለመሰለህ እንደዚህ አክቱፎይ እንዴት ሰላም ሰጠህ ነው ይሄኑላ እየነገርኩህ እኮ ነው። አልመለስኩልህም፣ አልሰማኸኝም። የሰላምን ጌታ የሰላምን ንጉሥ የሰላምን አለቃ እየተከተልኩኝ ሰላም ሰጪ ንጉሥ እየተከተልኩ ሰላም እንዴት ሰጠህ ይለኛል እንዴ? ለማንኛውም እኔ መጨረሻ ልንገርህ፣ አንተ መጨረሻ ልንገርህ። የኔ መጨረሻ በክርስቶስ እቅፍ መሆን ነው። ያንተ መጨረሻ ግን ካልተመለስክ ገሃነም እሳት ውስጥ መግባት ነው። የሙስሊሞች አንድ ድራማ ባሳያችሁ። እስከዛ ድረስ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ እቺን ቪዲዮ እንመለከታለን። የሙስሊሞችን ቅጥፈት የምናጋልጥበት ታይም ነው። እስኪ እቺ እህታችን ቪዲዮ እንስማ። እስከዛ ግን ታፕታፕና ኮፒ ሊንኩ በጣም ትንሽ ነው፣ ከፍ አድርጉት። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ፣ ሼር አድርጉት፣ ሪፖስት አድርጉት። ይህንን ላይፍ እንዳያስቸግረን። ትላንትና አይታችኋል አይደለ? ሪስትሪክሽን መቶ ዘግቶብን ነበረ፣ ግን በደንብ ታፕታፕ ኮፒ ሊንክ ስላደረግን እቆልናል። ስለዚህ ይህንን እንዳይረሳ። ቲክቶክ ላይ ያላችሁ ዩቲዩብ ላይ ያላችሁትን ሰላም ብለናል። እስኪ ይህን ቪዲዮ ላሰማችሁና ሰላም ብለናል። ይህ ዋብዮች የሚረገጡበት ሲቀጥፉ የሚዋረዱበት ብዙ ሙስሊሞች በኡስታዞቻቸው የሚሸማቀቁበት የሚያፍሩበት ድራማቸውን የምናጋልጥበት ጊዜ ነው። ሰዓቱን አሁን ለ4 ሰዓት 10 ጉዳይ በኢትዮጵያ ሲሆን ቤቱ ደግሞ የእፎይ ላይቭ ነው። አሁን ቃል ሊያሳየን የፈለገው የተለመደውን የኡስታዞች ቅጥፈት ይሆናል ማለት ነው። ጓድ በቀጥታ ወደ ቪዲዮ እንሂድ። እኔ የዳቆን ልጅ ነኝ እና ከየዛሬ ዓመት አካባቢ ያግብታ ሰልማለች። ሰልማን ያገባችው እና ዲኑን ስለ እምነቱ በደንብ ትነግረኝ ነበር። እኔ ያለሁት አረብ ሀገር ነው። ያለሁባቸውም ሰዎች ማሻአላህ ናቸው በሃይማኖታቸው ማለት ነው። እና ሙስሊም አይደለች ማሻአላህ ናቸው። የዛሬ 15 ቀን ግን አንድ የቁርአን የማን ልጅ ነች? የዲያቆን ልጅ ነች። እናንተ ዲያቆኖች ሳቀስሱ ተዋታ አትውለዱ። ማሻአላህ ሳቀስሱ አትውለዱ ዝም ብላችሁ። እቺ የምታክል ሴትዮ የዲያቆን ልጅ ነች። ድምጿ አረብ ሀገር ለመሄድ አትሊስት ከ18 ዓመት በላይ ነች። አረብ ሀገር መሄድ 18 ዓመት እንግዲህ ስቲል የዲያቆን ልጅ ነች። ይሄ ፎቶ ከአንዱ ቦታ የተወሰደች ነች። ይሄኔ ከ18 ዓመት በላይ ሆኗት የዲያቆን ልጅ ነች። ዲያቆን ነው ገና። አባቷ አልቀሰሰም፣ ገና አልቀሰሰም። ደግሞ ማሻላ እየተባለ ነው የሚወራው። ጓሄድ አነበብኩኝ
የመጨረሻው የሱራ በቀራ ልክ ነኝ? እና ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ይሄ መጽሐፍ በእርግጠኝነት የተላከ ነው። በቃ ምንም ያልተበረዘ እንደሆነ የዲያቆን ልጅ አረብኛ መቀራ የዲያቆን ልጅ ሰዎቹ ስናያቸው ነው ጅል እንመስላቸዋለን። ከዛስ በዚህ ምክንያት ነው የሰለምኩት እያለች ነው። እናዳምጠውና እንመለስ። እና እሱን ካነበብኩ በኋላ ሌሎች መጽሐፎች ላይ መጽሐፍ ቅዱስ ላይ እስኪ ግን ያነበበችው መጽሐፍ ምንድን ነበር? እንየው እስኪ። ቆይ አስቀጥለውና ክፍሉን ትከፍተዋለህ። ኦርቶዶክስን በጴንጤዎችም ላይ ያቺ የምትመስል ቃል ፈልጌ አላገኘሁኝም፣ ማግኘትም አልችልም፣ የለም። እና እዚህ ጋር መዳም ያለች አጠገቤ ወላሂ እና ወላሂ አሁን ላይ ሙስሊም አይደለችም እንፈልጋለን። ያመልጣታል፣ ታውቃለህ። በመሀል ያመልጣታል። ቅድም ምን አለች? ማሻላ አለች። የዲያቆን ልጅ ነኝ አለች። ቁርአኑን ቀራች። ወላሂ አለች። የዲያቆን ልጅ ነች። ሂር ምን ያህል እንደሚጫወቱባቸው አያችኋ? ምን ያህል እንደሚጫወቱባቸው። የሆነ ፎቶ ያመጡና እንደዚህ ነው ድራማ የሚጫወቱባችሁ። ኢሚዲየትሊ ከዛ እንትኗን ቀያየረችና አካውንቷ ስገቡ የሙስሊም ነው። በመሀል ያመልጣታል ሳታስበው። ወላሂ ትላለች፣ ግን ክርስቲያን ነች፣ የዲያቆን ልጅ ነች። በጣም ነው የሚያሳምነዋ። ክፍሉ የከፈተችውን አይደለም እሷ አንድ ሙስሊም አንድ ነው ያልኳችሁ። በሙፈሲሮች ደረጃ ትርጉም አልባ ነው። ትርጉም ካለው አላህ ነው የሚያውቀው፣ ትርጉም የለውም ተብሎ የሚባል ነው። አሊፍ ላሚም ዛሊከል ኪታብ የሚለው አሊፍ ላሚም ምንም በሊቃውንቶችም ደረጃ በአማኞችም ሆነ ከአማኞች አማኞች እሺ፣ አይ እንደኛ አይነቱ ቻሌንጅ ቢያደርግ ወይንም ደግሞ ሙስሊም ያልሆነ አይ ስለማያምኑበት ነው ይባላል። ይህንን በአማኞች ደረጃ በሙስሊሞች ደረጃ ትርጉም የለውም ተብሎ የሚታመነው ወይንም ሙሐመድ ዝም ብሎ በጊዜው ቁርአንን ሲቀራ ዝም ብለ እያሉ ሲያሾፉበት እነሱን ግራ ለማጋባት ሲል ነው ዝም ብሎ ፊደላትን ያለው ተብሎ የሚታመነውን በጣም መሰጠኝ። እንደዚህ አይነት ተአምር ሌሎች መጽሐፍ ላይ አላገኘውም ማለች። በዚህ ምክንያት ነው ሻዲያ ሜቢ እንትኑ ክፈትላቸው ተፍሲሩን ሜቢ ኢብን ከሲር ከፈለክ የትኛውንም ተፍሲር ከፈለክ የአማርኛ ቁርአን በትርጉሙም ካለ ክፈተው። ወደ 29 ፊደል ናቸው እነኚህ 29 ቦታ ገብተዋል። ትርጉም የላቸውም። መሐመድ ሳኒ ሀቢብ ፔጁን አላስታውስም፣ መግቢያ ክፍላቸው ላይ ስለዚህ ጉዳይ ሲያብራሩ የሰይጣን ቃል ነው እያሉ እንትን ሲሉት ሰዎቹን ግራ ለማጋባት ነው እንደዚህ አይነት ቃላት ነው የተጠቀመው ብሎ መሐመድ ሳኒ ሀቢብ የቁርአን ትርጉሙን መግቢያ ላይ አስቀምጠውታል። የእነኝህን ፊደላት ትርጉም እነሱ ሱጢ ሌሎችም ደግሞ ጀለልዲን ሱጢ በተመለከተ ትርጉም አይታወቅም ብለዋል። የዋብያው ደግሞ መሐመድ ዜኒ ቁርአን ትርጉም ደግሞ ትርጉሙን የሚያውቀው አላህ ነው፣ ትርጉም በእኛ ዘንድ አይታወቅም ብለው ነው ያስቀመጡት። ምክንያቱም ዝም ብሎ የፊደላት ስብስብ ስለሆነ። ሜቢ ቃል መክፈት ከቻልክ ክፈተው። ስለዚህ ምንም ትርጉም የሌለው ነገር እንደዚህ አይነት ተአምር የለም ማለች። ምንድነው የሚነሳው ካዳ? ዝም ብለህ አሊፍ ላሚም ስላልክ ፊደል ኤቢሲዲ ማለት ነው። ኤቢሲዲ አልክ ሶዋት ትምህርት እንትን ለመጨመር በፊት ጽሁፍ ለመጀመር በፊት ኤዲሲ የሚል ፊደል አለ። ትርጉሙ ምንድን ነው አይታወቅም። አይደለም በዚች ተዋትና ሊቃውንቶቻቸው ትርጉም የለውም ያሉትን በቃ ተመሰጥኩበት። የታምር የዲያቆን ልጅ ነኝ ወላሂ ዲያቆን ልጅ ነኝ። ይሄ ታምር ነው። በዚህ መጠን ነው ህዝቡ ላይ የሚቀልዱት። በዚህ መጠን ነው የሚጫወቱት። በዚህ መጠን ነው መሀይም አድርገው የሚቆጥሯቸው። ሜቢ አንብበው ክፍሉን እሱን የሀጅ መሐመድ ዘይኔን አዲሱን ቁርአን የከፈትኩት ያኛውን ሀጅ መሐመድ ሳኒ ሀቢብንም እናየዋለን።
እንግዲህ እህታችን የጠቀሰችው ያለችው እንዲሰልም ያደርጋት አሊፍ ላም ሚም የምትለዋለች። ምን ብለው አስቀምጦታል? በእነዚህ መሰል ፊደል የጀመሩ ምዕራፎች 29 ናቸው። በእንደዚህ አይነት መሰል ፊደሎች ይሄ አሊፍ ላም ሚም ምናምን የሚሉ ማለት ነው 29 ናቸው። ሆኖም በእነሱ ምን እንደፈለገ አላህ ብቻ በትክክል ያውቀዋል። ማን ያውቀዋል? ትርጉሙን አላህ ብቻ ነው የሚያውቀው። ስድብ ይሁን ምርቃት ይሁን እርግማን ይሁን ኮድ ይሁን ምንም አይታወቅም። ምክንያቱም ዝም ብሎ ፊደል አሊፍ ላም ሚም ምንድን ነው? ምንም አይታወቅም። ያ ማለት ምን ማለት ነው? ኤዲሲ ምንድን ነው ትርጉሙ? ኤ ፊደል ነው፣ ዲም ፊደል ነው፣ ዜድ ፊደል ነው ብሎ ቢጀምር አንድ መጽሐፍ ምንድን ነው እሱ? ትርጉሙ ምንድን ነው? አናውቀውም። ዋው ውበቱ የዳቆን ልጅ ነኝ ወላሂ የዳቆን ልጅ ነኝ ሻዳ ሊይዝበት ነው ያለችው ማለት ነው። እንደዚህ ድንቁር ያሉ እኛ እንደነሱ መሀይም እንመስላቸዋለን። እንደዚህ አይነት ተአምር ሌላ መጽሐፍ ላይ አላገኘውም ማለች። ምን አይነት ድንቁርና ነው? ኡስታዞቻችሁ በምን አይነት ድንቁርና ውስጥ ነው እንደዚህ አይነት ድራማ? ቢያንስ እዛው ሲመጡ ከ18 ዓመት በላይ የሆናትን የዳቆን ልጅ ነኝ ብላ ስትመጣ ወላሂ እያለች ስትምል ኖ ቆይ ሆልዶ ብለው አይሉ ትርጉሙን ማንም አያውቀውም በሚባል ላይ ኤቢሲዲ ሶዋት ምንድን ነው? ፊደል ነው። ትርጉሙ ምንድን ነው? አናውቅም። በቃ ይሄ ሌሎች መጽሐፍ ላይ የለም። እኔ ተማርክ ያለው እጅ ሰጥቻለሁ። ይሄ እስልምና ነው። ቀጥሎ ወደ ቀጣይ የሀጅ መሐመድ ሳሚ ሀቢብን እስኪ ካገኘሁት መግቢያ ላይ ግን እንደዛ እንዳለ አስታውሳለሁ። ሴጣን ምናምን እያሉ ሲያሾፉበት ሰዎቹን ከላዩ ላይ እንደሄዱለት ዝም ብሎ ፊደላትን ጠራ ምናምን ነገር እንደሚል አይ ቲንክ የዛሬ 2 ዓመት አካባቢ እንዳነበብኩ አስታውሳለሁ። መግቢያው ላይ ይሄ በነገራችን ላይ ይሄ የሚታወቅ ነው። ምንም የሚደበቅ ነገር አይደለም። አሊፍ ላሚም አንድ ሙስሊም ገብተና ይሄ ምን ማለት ነው ተብሎ ቢጠየቅ ማንም ሊናገር አይችልም። የትኛውም ሙስሊም አያስቀምጠውም ማለት ነው። ስለዚህ ወደ ሁለተኛው ደግሞ እንሂድና ሁለተኛው ድራማ ደግሞ እንጋብዛችሁ እናሳያችሁ። በነገራችን ላይ እውነትሽን ነው። እንደዚህ አይነት ትርጉሙ የማይታወቅ ሀለመ ምናምን የሚባል ሊገኝ አይችልም በመጽሐፍ ቅዱስ በየትኛውም መጽሐፍ። ስለዚህ ይሄኛውን ደግሞ እስኪዩት። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አሁን ልብ በሉ፣ ወደ አካውንቷ እየተገባ ነው። አሁን ሪከርደሮቻችን አካውንቷ ሊታይ ነው። የዛችኛው ውሸት አይታችኋል። አሁን ደግሞ የዚችኛው አካውንት ሊታይ ነው። የዛችኛው አይታችኋል ምን ያህል ውርደት እንደሆነ ወራዶች እንደመሆናቸው ተመልክታችኋል። እዛችኛዋ ላይ ችኛዋም ደግሞ ተመልከቱልኝ። ምክንያቱም እስልምና ለፕሮፓጋንዳ ያለ ውሸት የራሳቸውን ሰዎች ካላሰለሙ አይቆሙም። አሁን ሰሞኑን ትተናቸው ነበረ ድራማቸው ማጋለጥ። አሁን አያዩንም ብለው በእነሱ ቤት ተደባብቀው ሻዳ ማስያዛቸው ነው። የራሳቸውን ሰው ማለት ነው። ቆሻሾች ናቸው፣ ወራዶች ናቸው። ይሄ መግባራቸው ነው። ይሄ መገለጫቸው ነው። ነቢያቸው እንደዚህ ነበረ፣ እነሱም እንደዛው ናቸው። ያለ ውሸት እስልምና መቆም አይችልም። እንደዚህ ግን እኛ እናሰጣቸዋለን፣ እናዋርዳቸዋለን። ምክንያቱም እነሱ ፕሮፓጋንዳና ድራማ ካልሰሩ ሰው ወጥቶ ያልቅባቸዋል። ስለዚህ ያላቸው አማራጭ ምንድነው? እንደዚህ አይነት ድራማ እየሰሩ ሰው እኮ ይሰልማል፣ እስልምናን እኮ ይቀበላል የሚል ፕሮፓጋንዳ መዝራት አለባቸው። ብራዘር፣ በዚህ ዘመን ላይ ጤናማ ክርስቲያን ጭንቅላት የሌለው ጣዖት በፍጹም ሊያመልክ የሚችል የለም። በፊት ሸውዳችሁ ነበር፣ በፊት አታላችሁ ነበረ። እግር ለማምለክ ጭንቅላት የሌለው ጣዖት ሙሐመድ የሱንም የፈጠረውን በነቢያት ያልተሰበከውን ጣዖት ለማምለክ አታስቡት። ኤሬስ አካውንቷን አሳያቸው። ያ እንግዲህ እየተከታተላችሁ እናቴ ህይወቴ ነው የሚለው አካውንቷ ወደ ውስጥ እየተገባ ነው። ላይቭ ሪከርድ የተደረገ ነው። ሻሃዳ እያያዘች እዛ
እዩት። በጣም ወዳታል ይላል። ሐኪም ቤት አስተኝቻታለሁ። ሐኪም ቤት ኦኬ ይሄ እንዳለው አካውንት ውስጥ ያሉ ቪዲዮዎች ናቸው። እነዚህ አካውንቷ ውስጥ ያሉ ቪዲዮዎች ናቸው የምትለቃቸው። ኢቭን ላይ የኡስታዞቹን ሁላ ፎቶ ትለቃለች ልጅቷ ማለት ነው። እነዚህ ያሰለማት ሰውን ራሱ ቪዲዮ ትለቃለች። ይኸው እየተመለከታችሁ ነው አይደለ? አስላሚው የእሱን ቪዲዮ እየለቀቀች ያለች ልጅ ነች። እንግዲህ ይሄ ድራማ አይ ቲንክ ይሄ ቪዲዮ ራሱ 2023 2024 ላይ 2000 ስንት ላይ ሜይ ላይ ምናምን የተለቀቀ ቪዲዮ ነው ይሄ ፖስት ያደረገችው ማለት ነው። እቺ ልጅ እንግዲህ ሊትራሊ ሙስሊም እናደርጋለን። እስልምና 5 መሰረቶች አሉት። እንግዲህ ስለዚህ ድራማቸውና ውርደታቸው ሁሌም ይቀጥላል። የሆነ ፎቶ ከሆነ ቦታ ሊያመጡና ያስቀምጡና ከ2 ዓመት ከ3 ዓመት በፊት የለቀቁትን አካውንቶቻቸው ዞር ብለን ገብተን ስናይ የሙስሊም ነው ካልዋሹ መቀጠል ስለማይችሉ ሲጣሉ ግን ያወጡታል። ባለፈው 4 ጊዜ ሻዳ እንደያዘችው አንዴ ትግርኛ የሚሰሩ ጋር፣ አንዴ ኦሮምኛ የሚሰሩ ጋር፣ 2 ጊዜ አማርኛ የሚሰሩ ጋር አንድ ልጅ ብቻ 4 ጊዜ ሻዳ ያዘች። 4 ጊዜ አንዴ ኦሮምኛ ጋዎች ጋር ሄዳ ሻዳ ያዘች፣ አንዴ ትግርኛ የሚሰሩ ጋር ሻዳ ያዘች፣ አማርኛ የሚሰሩ ጋር ደግሞ 2 ሻዳ ያዘች። ክርስቲያን ነኝ እያለች 4 ጊዜ። መቼ አወጡ መረጃ? ሲጣሉ መረጃ ወጡ። አንደኛውን ደግሞ አይታችኋል፣ ከዚህ በፊት አሳይተናችኋል። ከስሬ ነው 16 ሚሊዮን ብር ከስሬ ያለው ብሎ ወደ 4 ጊዜ ሻዳ ዞ በኋላ የተያዘው ክርስቲያን ነኝ እያለ አንድ እዛኛው ቤት ይዛል። ቆየት ብሎ ደግሞ ከ15 ቀን ምናምን ሌላኛው ጋር ሻዳ ይዛል። እዛም ሻዳ ይዝና ገንዘብ ይቀበላል። እዛም ሻዳ ይዝና በውስጥ ቸግሮኛል እያለ ገንዘብ ይቀበላል። መጨረሻ ላይ ወደ 4 ሻዳ ዞ ተያዘ። አንደኛውን ደግሞ እዚሁ እኛ ቤት መተን ስናዋርደው አይታችኋል። እጅግ ብዙ ቦታ ላይ ሻዳ ዞ ስንት አካውንት ነበር የነበር? 6 አካውንት 7 አካውንት። ያባለፈው ቢኒ የያዘው አስቀድሞ ቢኒ ልኮልኝ ጠፋ። እሱ ልጅ አሁን ጠፋ። እሱ ወደ 7 አካውንት ከፍቶ ሻዳ ያዘ። እናውቀዋለን እኮ ሊተራሊ እኛ ቤት ገብቶ የሚወያየ ልጅ እኮ ነው። 7 አካውንት ከፍቶ በ7 አካውንት ሻዳ ያዘ። በተለያየ አካውንት ማለት ድምፁ ግን አንድ ነው። እናውቀዋለን ልጁን። ፒዲኤፍ ወይንም ፒዲኤፍ ሌላኛው አንደኛው ስሙ ነው። የተለያየ ስሞች ከፍቶ አንደኛው ፒዲኤፍ ነው። መጨረሻ ላይ የተያዘው ግን በፒዲኤፍ ነው። እንግዲህ አስቡት 7 አካውንት መክፈት ማለት አስቡት። 7 አካውንት ከፍቶ ሻዳ ያዘ በ7 አካውንት። ሁሉም ደግሞ እንዳጋጣሚ ቪዲዮዎቹ እኛ ጋር ተሰብስበዋሉ ሻዳ ያዘባቸው ቤቶች እና እንደዚህ አይነት ቆሻሻ እና ወራዶች ጋር ራሳችሁን ጠብቁ። አምላካቸው በውሸት ታልሆነ በስተቀር በእውነት መቆም ስለማይችል ይሄ ለእኛ ትልቅ ምስክርነት ነው። ይሄ ለእኛ ትልቅ ድል ነው። ትልቅ ድል ለአምላክ አመልካለሁ ለምትለው በዚህ መጠን የምትዋሽለት ከሆነ ለእኛ ትልቅ ስኬት ነው። ምክንያቱም ሰዎቹ ተሸርሽረው ባዶ ቀርተው አሁን ያላቸው አማራጭ ምዕመኑን በድራማ ለማቆም የሚወጣባቸውን ደግሞ ገላለሁ፣ ፈልጣለሁ፣ ቆርጣለሁ፣ እፎይ ቤት እንዲገባ ከሌ እንዴት እንሆንክ በሚል ነው። ዕለት ዕለት ይደርሱናል መረጃ። እኛ ጋር የገቡ ልጆች ወደ ክርስትና ለመምጣት በሚያደርጉት ጥረት ላይ ቀጥታ ቤታቸው እየሄዱ ማስፈራሪያ የሚደርስባቸው፣ እንግልት የሚደርስባቸው፣ ለቤተሰቦቻቸው የሚነገሩ ዕለት ዕለት መረጃዎቻቸው ስላሉን ማለት ነው።